በአጠቃላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነ ገንዘብ ማውጣት፣ እቃ ልብስ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት ካልገዙ ደስታ ማጣት፣ በገንዘባችሁ ለህይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ህይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት የለውም። ዘመኑን በማይለወጥበት ከተሰራባቸው ቶሎ ቶሎ በማሳደስ እንዳያገቡ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱ እመቤት ልጆች ይህ ምልክት ለባልም ወይም ለሚስትም ነው፣ ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የእሷን ቤተሰብ ይወዳል፣ የፈለጉትንም ነገር ያደርግላቸዋል። ለእሷ ቤተሰብ አይደለም ገንዘቡን ህይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ፣ ወንድም እህቶቹ፣ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለሱ ቤተሰብ ገንዘብ እያለው አይልክላቸውም። ለሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተክርስቲያን እንዲዳትለውም ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባት ሄዳለች። እሷ መተተኛ ሆና ባሏን አባቶችን ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ እመቤት ልጆች በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ፣ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ፣ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርጎ ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም፣ ንስሐ አይገቡም፣ ቤተ ክርስቲያን አይሄዱም፣ ቅዱስ ቁርባን አይቀበሉም፣ ጸበል አይሄዱም፣ አይጠመቁም። እንደውም ቤተ ክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን፣ ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል። በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተ ክርስቲያን የግዱን ሊሄድ ይችላል። በዚህ አጋጣሚ የዛሬ 4 ዓመት እንጦጦ ማርያም በማገለግልበት ጊዜ የገጠመኝን አስገራሚ ነገር ልንገራችሁ። ባለ ታሪኩ እርግጠኛ ይህንን በንስሐ የታደሰ ታሪክን ትሰማለህ። ቀኑ አርብ ነው። አርብ ደግሞ ብዙ ሰው ለጥምቀት ለሽኝትና ለቅባ ቅዱስ የሚመጣበት ቀን ነው። ታዲያ ወደ ጸበል ልገባ ስል አንድ ወጣት እየሮጠ መጣና ያዝ አደረገኝ። ስለሚወዷት ስለእመቤታችን ብለው ዛሬ ቀበሩኝ አለኝ። ምንድነው ስለው ባለቤቴን ያገቧት በመስተፋቅር ነው። ካገቧት ጀምሮ በተለይ ሆዷንና ማጸኗን ታማሚ ሆነች። በዚህም በጣም ስትሰቃይ ህልም አይቻለው ቀሲስ ሄኖክ ጋር ውሰደኝ ስትለኝ እየፈራው የግዴን አመጣኋት። አባቴ መስተፋቅሩ ከጮኸ እንደው ስሜን እንዳይናገር ጉዴን ሚስጥሬን እንዳያወጣ አድርጉልኝ አለኝ። እሱ የጨነቀው የመስተፋቅር መተት ከሚስቱ እንዲወጣ ሳይሆን የሱ ሚስጥር እንዳይወጣ ነው። ሳይወጣት ነው
ባደረገባት ነገር እንደሰው ብናደድም በአንድ በኩል አሳዘነኝ ደስም አለኝ። ምክንያቱም ጥፋቱን አምኖ እሱም በመምጣቱ እሷንም በማምጣቱ መስተፋቅሩን በምንድነው የሰጣት አልኩት። እሱም በሚጠጣ ነገር አስደግሞ እንደሰጣትና የሚቀባውን ደግሞ ብልቱ ላይ ቀብቶ እንደተገናኛት ነገረኝ። ያኔ ገባኝ። በሚጠጣ ነገር የገባው መስተፋቅር ሆዷን ያሳምማታል። ብልቱን ቀብቶ የተገናኛት ደግሞ የማህፀን በሽታ ሆኖባት ያሰቃያታል። ለዚህ ነው ይቺ ልጅ ሆዷንም ማህፀኗንም ታማሚ ሆነችው። ይህንን እያወራን ለካ ሚስቱን አንዴ ቀሲስን ለብቻቸው ላውራቸው አንቺ እዚህ ቆይኝ ብሎ ነው እኔን ያወራኝ። ሚስቱን ጠራት፣ አገኘዋት። ጉዷን አላወቀችም። ሳያት የሆነች የዋ ምስኪን ነገር ነች። ስለ ህመሟ እንዴት እንደሚያደርጋትና እንዴት እንደሚያማት ጠየቋት። እሷም ሆዴንና ማህፀኔን ያመኛል፣ በህክምና ታየሁት፣ ሆድሽ ማህፀንሽ ችግር የለበትም ደህና ነው አሉኝ። እኔን ግን በጣም ያመኛል፣ ዛሬ በህልሜ አይቼዎት ነው የመጣሁት አለችኝ። አይዞሽ ብያት አረጋግቻት ወደ ጸበል ገባን፣ ተጠመቀች። የቅባ ቅዱስ አገልግሎት ላይ የመስተፋቅሩ መተት ተጋለጠ፣ ጮኸ። እኔም ምንድነው ብዬ ስጠይቀው የማያፍረው ይሉንታ የሌለው አጅሬ መስተፋቅር ነኝ እያለ መናገር ጀመረ። እኔም በስላሴ ስም እንዳትናገር ሚስጥር እንዳታወጣ አልኩት። ያኔ ባሏን ስመለከተው ላብ አጥምቆት ጨንቆት ኳስ የሚይዝ በረኛ ይመስል በተጠንቀቅ ቆሟል። የመስተፋቅሩን መተት እንዴት እንደገባና ምን እንዳደረጋት ከነገረኝ በኋላ የባሏን ስም ሳይናገር ተሸኘላት። መስተፋቅሩ ሲሸኝላት ባሏ በአንድ በኩል ተደሰተ፣ በአንድ በኩል ደግሞ ተጸጸተ። አገልግሎቱን ጨርሼ እንደወጣው ባሏ ውጭ ጠበቀኝና እጄን ይዞኝ ምን እንደሚያደርገኝ ግራ ገባው። ተደናቅጧል። ሚስጥሩን ደግሞ ስለጠበቅኩለትም ተደስቷል። እሷም በጣም ደስ አላት። ምን እንደተፈጠረ ታውቄ ነበር ስላት አላውቅም አለች። ሽኝቱ ላይ የመስተፋቅሩ መተት 100% ራሱ ስለነበረ ምን እንደተሸኘላት ምን እንዳለ ያላወቀችው ለዛ ነው። እኔም ለጥንቃቄ ብዬ ቪዲዮን ዩቲዩብ ላይ አልለቀኩትም፣ እንደውም አጠፋሁት። ባሏ እንዳደረገባት ብታውቅ ኖሮ ምን እንደሚፈጠር አስቡት። በነገራችን ላይ በዚህ አገልግሎት የስንት ሰው ገመና መሰላችሁ የምንሸፍነው? የስም ሞኖክሲያውን፣ የስም ካህንና መርጌታውን፣ የቤተሰቡን የጓደኛውን ገመና ሸፍነን ስም አትናገር ብለን ነው አገልግሎቱን የምንሰጠው። በመጨረሻም ሁለቱን መክሬ ከዚህ በኋላ ምን ማድረግ እንዳለባቸው አስተምሬ በተለይ ለሱ ንስሐ ሰጥቼው ሸኟቸው። እዚህ ላይ መቼም ልጁ ያገባት በመስተፋቅር ነው። ስለዚህ ከዚህ በኋላ እንዴት አብሮ ይሆናሉ? በመስተፋቅር አግብቷት ከዚህ በኋላ እንዴት በእውነተኛ ፍቅር አብሮ ይኖራሉ ልትሉ ትችላላችሁ። ማወቅ ያለባችሁ ልጁ በድርጊቱ ተጸጽቷል፣ ንስሐ ገብቷል። በተለይ የመስተፋቅሩ አጋንንት ተሸኝቷል። ስለዚህ ማድረግ ያለብኝ አስማምቼ ንስሐ ሰጥቼ የጀመሩትን ትዳር እንዲቀጥሉ ማድረግ ነው። የሚገርማችሁ አንድ ወንድ አንዲትን ሴት በመስተፋቅር አግብቷት አብሮ ኖረው ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላው ጥል ይበልጣል። ምክንያቱም ልቧን በፍቅር የተቆጣጠራት መተት ሲለቃት ራሷን ስለምትሆን ልቧ ባዶ ይሆናል። ቀድሞም በመስተፋቅር ስላፈቀረችው የመስተፋቅር መተት ሲለቃት በእውነተኛ ፍቅር ለማፍቀር ትቸገራለች። መስተፋቅር የተሸኘላት ልጅ ግን እንዲህ እንዳትሆን እመቤታችን ረዳቻት። እነሱ በአሁን ሰዓት በእውነተኛ ፍቅር ተዋደው ተፋቅሮ ይኖራሉ። በድጋሚ ልብ ልትሉት የሚገባው በመስተፋቅር አግብታችሁ መስተፋቅሩ የተደረገባቸው ሰዎች ካወቁ ከነቁ፣ ምናልባትም ጸበል ተጠምቀው ሚስጥሩ ከታወቀ ያለምንም ቅድመ ሁኔታ ወደ ፍቺ ሊሄዱ ይችላሉ። ምክንያቱ ደግሞ ያፋቅራቸው መተት ሲሸኝላት ለባሏ ምንም አይነት ፍቅር ስለማይኖራት፣ ስለዚህ መስተፋቅር አያዋጣም። ወደ ልጆቹ ልመለስና የመስተፋቅር መተት ከተሸኝላት በኋላ ይሄ የመስተፋቅር መተት የሚሰራው ያለ ፍላጎት በማስገደድ ነው። ያለ ፍላጎት በማስገደድ የሚሰራ የመስተፋቅር አይነት ነው። ይሄውም የሚወዳትን ሴት ልጅ ወይንም የምትወደውን ወንድ ልጅ በመንፈሱ በመስተፋቅር አስገዳጅነት ወይንም በአጋንንት ኃይል
በአጋንንት ኃይል የራሱ ወይንም የራሷ ለማድረግ የሚሰራ የመስተፋቅር መተት አይነት ነው። ያለ ፍላጎት በአስገዳጅነት ወይንም ለምሳሌ ሴቷ አልፈልግም እሱ ይወዳትና እሷ ላትወደው ትችላለች፣ ላትፈልገው ትችላለች። ስለዚህ ትውደደኝ እንድትወደው የኔ ትሁን ለጾታዊ ግንኙነት ለዝሙት ሊሆን ይችላል፣ አሊያም ደግሞ በትዳር አብረው እንዲኖሩ ሊሆን ይችላል። ሄዶ ደብተራ ጋር ወይንም ጠንቋይ ጋር መተቱን ያሰራል። የሚያሰራው መተት መስተፋቅር ይባላል። ትውደደኝ እንድንዋደድ አድርግልኝ ብለው አጋንንቱን እንድንዋደድ እንድንፋቀር የኔ ትሁን ወይንም ሴቷ የኔ ይሁን በማለት በመስተፋቅር ኃይል በአጋንንት ኃይል የሱ ወይንም የሷ እንድትሆን የሚያደርጉበት አሰራር ነው። ይሄ ለፍቅርና ለጾታዊ ግንኙነት ወይንም ለትዳር ለጋብቻ የሚደረግ የሚሰራ የመስተፋቅር አይነት ነው። ስለዚህ ይሄ ነው። ከዛ በእጁ ያስገባታል። የሚፈልጋትን በመስተፋቅር ኃይል በአጋንንት ኃይል ወደ ራሱ ከያዛት በኋላ እንደፈለገ አድርጎ ያፈዛታል። መስተፋቅሩ መንፈሱ እሷ ጋር ከገባ በኋላ ወይንም እሱ ጋር ከገባ በኋላ በማን ቁጥጥር ስር ይሆናል? በአሰሪው መስተፋቅር ባሰራው ሰው ቁጥጥር ውስጥ የሆኑና የተሰራበት ሰው ግለሰብ ወይንም ሴቷ ወይንም ወንዱ ተገዢ ይሆናሉ ማለት ነው። ተገዢ ይሆናሉ። ስለዚህ በአጋንንት ኃይል ላሰራው ግለሰብ በአጋንንት ኃይል በቁጥጥር ውስጥ በመሆን ፈዘውና ደንግዘው ለሱ ብቻ እንዲገዙ ይሆናል ማለት ነው። ይሄው ምንድነው ሲባል በዚህ በማለዳ መያዝ ቁጥር 1 ላይ ክቡር አባታችን ሲገልጹት በአስገዳጅነት እንዴት ነው ያለ ፍላጎት ትዳር የሚመሰረት ወይም የፍቅር ግንኙነት በመስተፋቅር ላይ የሚሰራው እንዴት ነው ሲባል ይሄውም የተሰራበት ሰው በመስተፋቅር ስለተያዙ ቀንና ሌሊት ሰውየውን እንዲያስቡ በማድረግ የሱ ተገዢ እንዲሆን ያደርጋቸዋል። የሱ ተገዢ የግለሰቡ መስተፋቅር ያሰራው ሰው ተገዢ እንዲሆኑ ያደርጋቸዋል። የዚህን ጊዜ በሱ ቁጥጥር ውስጥ በመሆን በጋብቻ ወይንም በፍቅር ግንኙነት ውስጥ የግለሰቡ ተገዢ ሆነው ይቀመጣሉ ማለት ነው። ይሄ አደጋ አለው። ይሄ በመስተፋቅር የሚደረግ የፍቅር ወይንም የጋብቻ ግንኙነት አደጋ አለው። አደጋውም አንደኛ ያለ ፍላጎት በአጋንንት ኃይል በመስተፋቅር ድግምት በማስገደድ ስለሆነ ፍቅሩና ትዳሩ የቆመው በአጋንንት ኃይል በመስተፋቅር ኃይል ስለሆነ ሁልጊዜም ቢሆን ጸብ፣ ችግር፣ ጥልጥል፣ አደጋ፣ ጭቅጭቅ አያጣውም። ሰዎች ምናልባት ስለወደዳት ወይንም ስለወደደችው መልካም መስሏት ወይንም መልካም መስሎት መስተፋቅር ያሰራል ወይንም መስተፋቅር ታሰራለች። ከዛ በእጁ ካስገባት በኋላ አደጋ ያለው አይመስለውም። በእጁ ካስገባት በኋላ ወይንም በእጇ ካስገባችው በኋላ ከቆይታ በኋላ ከተጋቡ በኋላ በጸብ፣ በጭቅጭቅ፣ በንዝንዝ ሁልጊዜም የጸብ ቤት በመሆን ትዳሩ ወይንም ፍቅሩ አደጋ ያልተለየው ይሆናል ማለት ነው። ስለዚህ ያ ሰው ያ ግለሰብ ምን ነው መስተፋቅር ባላሰራው በማለት በመጸጸት ከእርሷ ጋር እንዲለይ ያደርገዋል። ወይንም ከእሱ ጋር ካሰራች በመስተፋቅር ከያዘችው ጋር እንድትለይ ያደርገዋል። ችግሩ ምንድነው? ይሄ ግለሰብ የመስተፋቅር አሰራሩን ስለሚያውቀው ቢለያዩም ግን ወይንም ከግለሰቡ ብትለያይ ወይንም ከግለሰቧ ቢለያይ እነዛ ሰዎች ቆመው ነው የሚቀሩት። ሌላ ሰው አያገቡም። ለምን? የመስተፋቅሩ መተት
ውስጣቸው ስላለ ከሱ ውጪ ወደ ሌላ እንዳየው ወይንም ከሷ ውጪ ወደ ሌላ እንዳታይ ከሷ ሌላ እንዳይ ወይንም ከሱ ውጪ እንዳታይ ስለሚያደርጋቸው ሌላ ሰው የማየት እድል አይኖራቸው መንፈሱ ሙሉ ለሙሉ ስለሚቆጣጣራቸው ቢለያዩም ግን ቆሞ እንዲቀሩ ያደርጋቸዋል። እዚህ ጋር የፍቅር ግንኙነት የሚሰራ የመስተፋቅር አሰራር ብዙ አይነቶች ናቸው። ለምሳሌ ግለሰብ የሚወዳትን ለምሳሌ የሚወዳትን ልጅ ሄዶ መስተፋቅር አሰራ እንበል። መስተፋቅር ካሰራ በኋላ ሲያሰራ መስተፋቅሩ ሲሰራ ምንድነው የሚደረገው? ሴቷ ላይ ወይንም ወንዱ ላይ ምንድነው የሚደረገው? መስተፋቅሩ አንደኛ ከግለሰቡ ካሰራው ግለሰብ ወደ ማንም እንዳይሄድ እሱም ብቻ እንዲመለከቱ እሱም ብቻ እንዲያስቡ እሱም ብቻ እያሰቡ እንዲኖሩ በማሰር በመስተፋቅር በፍቅር ሰበብ የግለሰብ ወይንም የግለሰቧ ታሳሪ ሆና ወይንም ታሳሪ ሆኖ እንዲቀመጥ ያደርገዋል። ስለዚህ ይሄ በመስተፋቅር አጋንንት ማሰር ማለት ነው። ስለዚህ ግንኙነቱ በመስተፋቅር ያለው ግንኙነት የአጋንንት ስለሆነ ይለያያሉ። መጨረሻቸው መለያየት ነው የሚሆነው። መለያየት ቢሆንም ግን ሲለያዩ መስተፋቅር የተሰራበት ግለሰብ ሌላ ሰው ማግባት አይችልም። ከዛ ግለሰብ ውጪ ማግባት አይችልም። በቃ ቆሞ ነው የሚቀሩት። ባይጋቡ እንኳን በፍቅር ግንኙነት ውስጥ ነው በመስተፋቅር ይዟት ከተጠቀመባት በኋላ ሲለያዩ እሷ ወይንም እሱ ሴቷ ከተጠቀመችበት በኋላ ከራቀች ወይም ከተለያዩ በኋላ እነዛ ሰዎች እንዲሁ በከንቱ እድሜያቸው ያልቃል እንጂ ሌላ ማየትም ማግባትም አይችሉም። ምክንያቱም የመስተፋቅሩ መተት ይሄንን ስለሚያደርግ ማለት ነው። ከነዛ ግለሰብ ውጪ ወደ ሌላ እንዲሄዱ የማስገደድ ኃይል አለው ማለት ነው። ይሄ የመስተፋቅር አንደኛው በፍቅር ግንኙነት ውስጥ ያለው አደጋ ነው። የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ